በአሜሪካና በኢራን መካከል ወደ ላቀና እጅግ አደገኛ ደረጃ እየተሸጋገረው ወታደራዊ ፍጥጫ ከመደበኛ ወታደራዊ ኢላማዎች አልፎ የሲቪል ማህበረሰቡን መሰረተ ልማቶች ወደ ማውደም አቅጣጫ ማምራቱን ተከትሎ ዓለም አቀፉ ማህበረሰብ በከፍተኛ ስጋት ውስጥ ወድቋል። ይህ የ3 ሳምንታት ዕድሜ ያስቆጠረው ጦርነት ከቀን ወደ ቀን መልኩን እየቀየረ የመጣ ሲሆን በተለይም የዓለምን የኢኮኖሚ፣ የዲፕሎማሲ፣ የደህንነትና የሰብአዊነት ምሰሶዎችን መሰረት ያናጋ አዲስ የውጥረት ምዕራፍ ላይ ደርሷል። ሁኔታው ከቁጥጥር ውጭ እየሆነ መምጣቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር እሁድ ዕለት በዓለም ዙሪያ ለሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያሳስብ ጥብቅ የጉዞ ማስጠንቀቂያ አውጥቷል። የውጭ ጉዳይ ሚኒስቴሩ ባወጣው ዝርዝር መግለጫ ላይ እንዳመላከተው በዓለም ዙሪያ በተለይም በመካከለኛው ምስራቅ ቀጠና የሚገኙ አሜሪካውያን ከምንም ጊዜም በላይ ከፍተኛ ጥንቃቄ ሊያደርጉ ይገባል ብለዋል። ሚኒስትሩ አክለውም አልፎ አልፎ የተለያዩ ሀገራት የአየር ክልሎች በድንገት ሊዘጉ ስለሚችሉ ይህ ሁኔታ ያልተጠበቀ የጉዞ መስተጓጎል ሊያጋጥም እንደሚችል ጠቁሟል። በመሆኑም በውጭ ሀገር የሚገኙ አሜሪካውያን ዜጎች በአቅራቢያቸው በሚገኝ የአሜሪካ ኤምባሲ ወይም ቆንስላ በኩል በየጊዜው የሚወጡ የደህንነት ማስጠንቀቂያዎችንና መመሪያዎችን በቅርበት እንዲከታተሉና ተግባራዊ እንዲያደርጉ አሳስቧል። መግለጫው ይህንኑ ስጋት ሲያብራራ ከመካከለኛው ምስራቅ ቀጠና ውጭ ያሉ የአሜሪካ ዲፕሎማሲያዊ ተቋማትና ኤምባሲዎች ሳይቀሩ ኢላማ ሊደረጉ እንደሚችሉም አስጠንቅቋል። በተለይ ኢራንን የሚደግፉና ከቴህራን ጋር የትብብር ትስስር ያላቸው የተለያዩ ታጣቂ ቡድኖች በዓለም ዙሪያ ያሉ የአሜሪካ የኢኮኖሚ፣ የፖለቲካና የደህንነት ጥቅሞችን ወይም ከአሜሪካውያን ጋር ቀጥተኛም ሆነ ተዘዋዋሪ ግንኙነት ያላቸው ስፍራዎችና ተቋማት ላይ የሽብር ጥቃት ሊሰነዝሩባቸው እንደሚችሉ ሰፊ ስጋት መኖሩን ሚኒስትሩ አብራርቷል። የዓለም አቀፍ የጉዞና የደህንነት ማስጠንቀቂያ ያወጣው ከፍተኛ የአሜሪካ የመንግስት ባለስልጣናት ጦርነቱ በቅርብ ጊዜ ውስጥ ሊቆም እንደማይችልና የበለጠ ሊባባስ እንደሚችል ጠንካራ ፍንጭ ከሰጡ በኋላ ነው። የአሜሪካ የገንዘብ ሚኒስትር የሆኑት ስኮት ቤንሴት በኤንቢሲ ቴሌቪዥን ጣቢያ ላይ ቀርበው ባደረጉት ቃለ ምልልስ ላይ አሜሪካ ይህንን ጦርነት በገንዘብና በሎጂስቲክስ ለመደገፍ የሚያስችል በቂ የሆነ ብሔራዊ ሀብትና የኢኮኖሚ አቅም እንዳላት አረጋግጠዋል። ሚኒስትሩ በዚህ ማብራሪያቸው ላይ የስትራቴጂካዊ እርምጃን አስፈላጊነት ሲጠቅሱ አንዳንዴ ውጥረትን በዘላቂነት ለማርገብና ሰላምን ለማምጣት ሲባል በመጀመሪያ ደረጃ ሁኔታዎችን ሆን ብሎ ማባባስና ጠላትን በኃይል ማንበርከክ ያስፈልጋል ሲሉ ተናግረዋል። ይህ አባባላቸው የዋሽንግተን አስተዳደር በኢራን ላይ የሚወስደውን ወታደራዊ እርምጃ ይበልጥ ለማጠናከር መወሰኑን በግልጽ የሚያሳይ ሆኖ ማለፉን ዘገባው አመላክቷል። በሌላ በኩል ከዕለቱ ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የፖለቲካና የወታደራዊ መሪዎች የመጨረሻና እጅግ ጠንካራ የሆነ ማስጠንቀቂያ ሰጥተዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ቴህራን ከቅዳሜ ምሽት ጀምሮ በሚቆጠር 48 ሰዓታት ውስጥ የሆርሙዝ የባህር ወሽመጥን ሙሉ በሙሉና ያለምንም ማስፈራሪያ ለዓለም አቀፍ የንግድ መርከቦች ክፍት ካላደረገች የአሜሪካ ጦር በኢራን የኤሌክትሪክ ኃይል ማመንጫዎች ላይ እጅግ አውዳሚ የሆነ ጥቃት በመሰንዘር ከትልቁ ማመንጫ ጀምሮ ሁሉንም ሙሉ በሙሉ እንደሚያወድም አስታውቋል። ፕሬዝዳንት ትራምፕ ጦርነቱን ስለማብረድ ከተናገሩ ከጥቂት ቀናት በኋላ ይህንን አዲስና ከባድ ዛቻ ማሰማታቸው የሁለቱን ሀገራት ፍጥጫ ወደማይቀለበስ ደረጃ አድርሶታል። ይህንኑ ዛቻ ተከትሎም የአሜሪካ የባህር ኃይል ወታደሮችና ከባድ የጦር መሳሪያዎችን የጫኑ ማረፊያ መርከቦች በፍጥነት ወደ ቀጠናው እያመሩ መሆኑ ተረጋግጧል። የአሜሪካን ማስጠንቀቂያ ተከትሎ ከኢራን በኩል የተሰጠው ያጸፋ ምላሽ እጅግ እየከረረና ቀጠናውን ወደ ሙሉ የጥፋት ቀጠና ሊቀይሩ የሚችልም ሆኗል። እሁድ ማለዳ ላይ መግለጫ የሰጡት የኢራን ወታደራዊ እዝ ቃል አቀባይ አሜሪካ በነዳጅና በኃይል መሰረተ ልማቶች ላይ ጥቃት ካደረሰች ኢራንም በተመሳሳይ ሁኔታ የከፋ እርምጃ እንደምትመልስ አስጠንቅቋል። ኮሎኔል ኢብራሂም ዞልፋቃሪ ለኢራን መንግስታዊ ዜና ወኪል እንደገለጹት ከሆነም የኢራን የነዳጅ የኢነርጂና ኤሌክትሪክ መሰረተ ልማቶች ጥቃት ከተሰነዘረባቸው አሜሪካና በክልሉ ያለው አጋር አገዛዝ የሚጠቀሙባቸው የነዳጅ ማውጫዎች፣ የኢነርጂ ተቋማት፣ የኢንፎርሜሽን ቴክኖሎጂ ማዕከላትና የጨው ውሃ ማጠሪያ መሰረተ ልማቶች ያለምንም ርህራሄ ይመታሉ ሲሉ ተናግረዋል። በተመሳሳይ የኢራን ፓርላማ አፈ ጉባኤ መሐመድ ባቄር ቃሊባፍ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የኢራን የኃይል ማመንጫዎች ጥቃት የሚደርስባቸው ከሆነ በመካከለኛው ምስራቅ የሚገኙ ወሳኝ የሆኑ የሲቪልና የኢኮኖሚ መሰረተ ልማቶች እንዲሁም የኢነርጂ ተቋማት ሊጠገንና ወደ ነበሩበት ሊመለሱ በማይችል መልኩ ሙሉ በሙሉ ይወድማሉ ሲሉ ዝተዋል። ይህ የኢራን ማስጠንቀቂያ በአገሪቱ የጦር ኃይሎች ዘንድም በሰፊው ተስተጋብቷል። የኢራን ኃይል የሆነው የአብዮታዊ ዘብ ባወጣው መግለጫም የአሜሪካ ጥቃት የሆርሙዝ ሰርጥን ሙሉ በሙሉ ወደ መዝጋት እንደሚያመራም አረጋግጧል።
ይህ የባህር መስመር ከዓለም አቀፍ የነዳጅና የፈሳሽ የተፈጥሮ ጋዝ አቅርቦት ውስጥ 1/5 ወይም 20% የሚያልፍበት እጅግ ስትራቴጂካዊ የንግድ መስመር ነው። የአብዮታዊ ዘብ መግለጫው አክሎም የሆርሙዝ ሰርጥ ሙሉ በሙሉ ይዘጋል፣ የወደሙት የኃይል ማመንጫዎቻችን ሙሉ በሙሉ ዳግም ተገንብተው እስኪያልቁ ድረስም ይህ መስመር ለማንም ክፍት አይሆንም ሲል አስታውቋል። በተመሳሳይ የኢራን የሃተም አልአኒቢያ ወታደራዊ እዝ ጠቅላይ መምሪያ በትናንትናው ዕለት ባወጣው መግለጫ የዩናይትድ ስቴትስ ጦር የኢራን የነዳጅና የኤነርጂ ተቋማት የሚመታ ከሆነ በክልሉ የሚገኙትን ሁሉንም የአሜሪካና አጋሮቿን የኃይል የኢንፎርሜሽን ቴክኖሎጂና የውሃ ማጣሪያ ጣቢያዎች ላይ ኢላማ እንደሚያደርግ በድጋሚ አረጋግጧል። እነዚህ ወሳኝ የሆኑ የኢራን ኃይል ማመንጫዎች ከተመቱ በመላው ኢራን ከፍተኛ የሆነ የኤሌክትሪክ ኃይል መቋረጥ ሊያስከትል እንደሚችል፣ ይህም ከውሃ ፓምፖችና ከነዳጅ ማጣሪያዎች ጀምሮ እስከ ወጪ ንግድ ተርሚናሎችና የወታደራዊ ዕዝ ማዕከላትን ስራ ሙሉ በሙሉ ሊያስተጓጉል እንደሚችል ወታደራዊ ተንታኞች ይገልጻሉ። በዚህ የከረረው ውጥረት መካከል የእስራኤልና የኢራን ቀጥተኛ ጦርነት ሌላው አሳሳቢ የጦርነቱ ግንባር ሆኖም ቀጥሏል። እሁድ ማለዳ ጀምሮ በመላው እስራኤል በሚገኙ ከተሞች የአየር ጥቃት ማስጠንቀቂያ ሳይረን ሲያስተጋባ ያደረ ሲሆን ይህ የሆነው ከኢራን የሚተኮሱ ሚሳኤሎች ወደ ሀገሪቱ እየገቡ መሆኑን ለማሳወቅ ነው። ከዚህ ቀደም ባለው ምሽት በደቡባዊ እስራኤል በሚገኙት አራድና ዲሞና ከተሞች ላይ በተፈጸሙ 2 ተከታታይና የተናጠል ጥቃቶች በርካታ ሰዎች ክፉኛ መጎዳታቸው ተዘግቧል። ከጥቂት ሰዓታት በኋላም የእስራኤል መከላከያ ሰራዊት አይዲኤፍ ለተፈጸመበት ጥቃት አጸፋዊ ምላሽ ለመስጠት በኢራን ዋና ከተማ ቴህራን ላይ ተከታታይ አየር ጥቃት መፈጸሙን በይፋ አስታውቋል። ይህ የእስራኤልና የኢራን የእርስ በርስ ጥቃት ባለፈው ሳምንት እስራኤል በኢራን ውስጥ በሚገኝ አንድ ግዙፍ የተፈጥሮ ጋዝ ማውጫ ላይ ጥቃት መፈጸሟን ተከትሎ የተባባሰ ሲሆን ቴህራንም በበኩሏ ይህንን ተከትሎ በጎረቤቶቿ ሳውዲ አረቢያ፣ ኳታርና ኩዌት በሚገኙ ተቋማት ላይ ጥቃት መሰንዘሯም ይታወሳል። የዚህ ወታደራዊና የፖለቲካ ውጥረት የኢኮኖሚ መዘዝ በዓለም አቀፍ ገበያ ላይ ወዲያውኑ መንጸባረቅ ጀምሯል። አይጂ የተባለው የገበያ ትንተና ተቋም አናሊስት የሆኑት ቶኒ ሲካሞር እንደገለጹት የፕሬዝዳንት ትራምፕ የ48 ሰዓታት ማስጠንቀቂያ አሁን ላይ በገበያው ላይ ከፍተኛ የሆነ የጊዜ ቦምብ አጥምዷል ብለዋል። ይህ የ48 ሰዓታት የጊዜ ገደብ የዓለም አቀፉን ገበያ ባልተረጋጋና ከፍተኛ ስጋት በተሞላበት ሁኔታ ውስጥ ጥሎታል ሲሉም ተናግረዋል። ቀድሞውንም በተዘጉ የንግድ ባህር መስመሮች ምክንያት በከፍተኛ ጫና ውስጥ የነበረው ገበያ የኢራንና የእስራኤል የጋዝና የነዳጅ ተቋማት ጥቃት ዜና ሲሰማ ይበልጥ ተናግቷል። በዚህም ምክንያት የዓለም የነዳጅ ዋጋ አርብ ዕለት ከፍተኛ ጭማሪ በማሳየት ባለፉት 4 ዓመታት ውስጥ ታይቶ ወደማይታወቅ ከፍተኛ ደረጃ ላይ ደርሰውላል። የኢራን ጥቃቶች የሆርሙዝ ሰርጥን በተግባር እንዲዘጋ ማድረጋቸው ከ1970ዎቹ የነዳጅ ቀውስ ወዲህ ታይቶ የማይታወቅ እጅግ አደገኛ የነዳጅ ቀውስ አስከትሏል። ፎክስ ኒውስ ቴሌቪዥን ጣቢያ ባስነበበው ሰፊ ትንታኔም የጦርነት በአጠቃላይ ሲታይ የጦርነት ህጎችን የጣሰና ከመደበኛ ወታደራዊ ጦር ካምፖችና የጦር ማሰሪያ ማከማቻዎች ኢላማዎች ወጥቶ የሰውን ልጅ የዕለት ተዕለት ህልውና ወደሚያስቀጥሉ የሲቪል መሰረተ ልማቶች በተለይም የውሃ ማጣሪያዎችና የኤሌክትሪክ ኃይል ማመንጫዎች ላይ ማተኮሩ እናም ወደዛ መሸጋገሩ ዓለም አቀፉን ማህበረሰብ በእጅጉ ያሳሰበና የዘመናችንን አስከፊ የጦርነት ታሪክ እየጻፈ የሚገኝ ክስተት ሆኗል የተባለው